ስንኖር በማህበረሰብ ውስጥ የማህበረሰቡን ቁስ ለማወቅ አለብን። ከራስ ጸጉራችን እስከ እግር ጥፍራችን እኛ የእግዚአብሔር ስለሆነን ወደ ቤተ ክርስቲያን ስንመጣ አፍንጫችን ዕጣኑን ያሸታል። ስለዚህ ውጫዊ ስሜት ሕዋሳቶቻችንም ኦርቶዶክስ መሆን አለባቸው ነው የሚሉት ሳይኮቶማቲክ ዩኒየን የሚሉት ይሄንን። ስለዚህ የዛሬው ስብከተ ወንጌል ችግር አንዳንዶቹ ሐዋርያዊ ቅብብሎሹን የናቁና ራሳቸውን የሾሙ አሉ። 6 ኪሎ ስለ ፍልስፍና እየተማረ በፍልስፍና አብዶ እግዚአብሔር የለም የሚለውን ቃል ሰምቶ ተጨንቆ የሚወጣው ሰው እንዴት ነው እኛ ትሪት የምናደርገው? ምን ሰብከው ወደኛ እንዴት ነው የምናመጣው? ቤተ ክርስቲያን ስብከተ ወንጌል ለማዘመን ዲጂታል ሚዲያዎችን ይሄ ማህበራዊ ሚዲያ፣ ፖድካስት፣ የቀጥታ ስርጭቶች ላይ ውጤታማ በሆነ መንገድ ቅድስት ቤተ ክርስቲያን ላይ መጠቀም ትችላለች። አሁን ምእመኑ ይሄ ህሊናው አስተሳሰቡ ውስጡ ሲስተካከል ኦርቶዶክስ ሲሆን ውጩም ኦርቶዶክስ ነው የሚል እኛ ለምንሰብከው ለጭብጨባ ሳይሆን ለንስሐ ነው የሚለው ቃል በጣም የሚደንቅ ቃል ነው። አሁን መድረኩ የጭብጨባ እንትን ነው። እልል በሉ አስር ጊዜ እረኛው መንጋውን ካልጠበቀ ተኩላው በጣም ነው የሚጠና ይተቀሙብን ነው ያሉት። እኛ እነሱን ኮንትሮልም እያደረግናቸው ስላልሆነ የቤተ ክርስቲያኒቱ ልዩ ማንነት ኦርቶዶክሳዊነት ደብዝዟል፣ ጩኸት ተበራክቷል ማለት ነው። ጽሞናን ኦርቶዶክሳዊነት መመሰጥ ነው። እኔ ያዘጋጃችሁም በእውነት በጣም ደስ የሚል ነገር ነው ያቀረበልን። እግዚአብሔር ቃል ሕይወት ያሰማልን። መምህራንም እንደዚህ ስለተሰባሰብንና አይን ላይ ስለተያየን በጣም ደስ የሚል ነገር ነው። የጠፋውም ነገር ይሄን ስለነበረ አሁን ተገኝተዋል ይመስለኛል። እኔ ሀሳብ የምሰጠው ብዙ ተብሏል፣ እነሱን አልደግምም። ምንጩ ላይ ብንሰራ የሚል ጥቆማ ነው። አሁን ያደገ ዛፍ ላይ ብቻ ዛፉን ለማቀናት ከመድከም ምንጩ ላይ ቢሰራ ይስተካከላል የሚል ሀሳብ አለኝ። እኔ ምንጩ ላይ መስራት አሁን ሁሉም የአብነት እነዚህ ሰባኪያን የሚወጡበት ቦታ ላይ ምንድነው የምንሰጣቸው ቃል እግዚአብሔር ስንነግራቸው የምንሰጣቸው ነገር ምንድነው የሚለው እሱ በጣም ትልቁ ጉዳይ ነው። እዛ ላይ ካልተስተካከለ መጨረሻው ብዙ ያን ያክል ድካም ይፈጃል። በጣም ሊሰበርም ይችላል። ብዙ ከባድ ነገሮች ሊመጣ። ስለዚህ ከአብነት ትምህርት ቤት ጀምሮ እስከ ኮሌጆቻችን ድረስ ያሉት ትምህርቱ እንዴት ነው የሚሰጣው የሚለው በጣም ትልቁ ጉዳይ ነው። እሱ እኔ ከላይ እስከታች ያለው ሁሉም ኦርቶዶክስ የቤተክርስቲያንን ተልእኮ የማይሸከም ከሆነ ትምህርቱም ትምህርት አይደለም፣ አገልግሎቱም አገልግሎት ሊሆን አይችልም። የቤተክርስቲያን ተልእኮች ይታወቃሉ አይደል? ሐዋርያዊ ነው፣ ኖላዊነት ነው። ተልእኮቿ እነዚህ ናቸው። እነዚህ በአስተዳደራዊ መዋቅርም ይሁን በስብከቱ ወንጌልም ይሁን በማይሌቱም ይሁን በየትኛውም በገዳምም ይሁን በአብነትም በየትኛውም ክርስቲያን የሆነ ሁሉ እነዚህን ከረሳቸው ክርስቲያን ነው ለማለት የሚያስቸግር ይሆናል እና የአብነት ትምህርት ቤቶቻችን ትጥቁን ሲያስታጥቁን እነዚህን ዓላማ አድርገው ነው ወይ? እያንዳንዱ ተማሪ ሲማር አንተ ያላመነው ልታመጣ ነው ተብሎ ነው የሚነገረው ወይስ ምንድነው የሚሉት? እነዚህ በጣም አንኳር ጥያቄዎች ናቸው እና እዛ ላይ ትኩረት ቢደረግበት ስብከተ ወንጌል ለማቃናት እዛ ላይ መስራት ያስፈልጋል ይመስለኛል። በአንድ ወቅት አንድ የገጠመኝ ሰንበት ትምህርት ስልጠና ሲሄድ የነገሩኝ በጣም በርካታ ዲያቆናትን አፈራን ብለው ነገሩኝ። ወደ 300 ምናምን። ምንድነው ዓላማው? የነዚህ ዲያቆናት ምን ልታረጓቸው ነው? ዓላማው ምንድነው? ምን አስባችሁ ምን ጎል ልታመጡ ነው የምታስተምሯቸው የሚለው በሬን ጥያቄ የነበረው። አሁን ያለውን እኔን የሚመስል ዲያቆን ነው ወይስ ሌላ አባቶቻችን የሚመስል መስዋዕቱን እግዚአብሔር የሚያሸትለት ነው? ቤተ መቅደስ ገብቶ ፌስቡክ የሚጎረጉረው ነው? እንደዛ ከሆነ 300 ዲያቆን ወንበዴ ቤተክርስቲያንን ተከላችሁባት ማለት ነው። እንደዛ ካልሆነ ደግሞ እንደ አባቶቻችን እንዲሆን ከፈለጋችሁ ደግሞ እነዚህ ልጆች እንዴት ማደግ እንዳለባቸው ስትራቴጂ ልታወጡላቸው ይገባል። እንደዛ ካልሆነ ደግሞ ወደ ገዳም ሊሄዱ ይገባሉ። ልዩ ቴክኒኮች ተጠቅመው የአባቶቻችን አይነት ክህነት እንዲኖራቸው ያስፈልጋል። ይህን አስባችሁ ነው ወይስ ጀስት ዝም ብሎ ነው የሚል ነው እና ልጆቹ ስላላሰቡበት ደነገጡ። ጥያቄው አስደነገጣቸው እና የኛም ደዋን ትምህርት ሲጀምር በእያንዳንዱ ህሊናችን ልንቀርጸው የሚገባ ወንጌል ማለት ምን ማለት ነው የሚለው ነው። ሰው ወንጌል ካልገባው በስተቀር ጋዜጠኛ ነው የሚሆነው ወይም ዲፕሎማት ነው የሚሆነው። ጋዜጠኛ ማለት መረጃውን ያደርሳል፣ ከዛ በኋላ ስለ መረጃው ጉዳይ አይደለም ከሱ ጋር አይገናኝም። ዲፕሎማትም ለመኖር ተስማምቶ ተመቻምቾ የሚኖር ነው ዲፕሎማት ማለት። ስለዚህ በወንጌል ውስጥ ወንጌል ማለት ምን ማለት ነው የሚለውን ሰው ከአንደርስታንድ ካላደረገ ካልገባው በስተቀር ሰባኪ ባይሆን አርፎ ቢቀመጥ የተሻለ ይመስለኛል። አንድ ቤልሳሙን የሚባል
በ10ኛው ክፍለ ዘመን የነበረ ይህን የአባቶችን ቀኑና እየሰበሰበ በመተርጎም የሚኖር ትልቅ ሰው ነበርና ወልደ እግዚአብሔር ለሰዎች ምግብ ሆኖ የቀረበው በእነሱ በባህሪያቸው ፎርማት ነው ይል ነበረ። ምን ማለት ነው? ስጋዊ ባህሪ ያላቸው ሰዎች ነፍሳዊ ባህሪ ያላቸው፣ ለነፍሳዊ ባህሪ መስዋዕት ሆኖ ቀርቧል፣ የሚበላ ሆኖ ቀርቧል። ለስጋዊ ባህሪያቸውም ደግሞ ስጋዊ የሚጨበጥ የሚዳሰስ ሆኖ ደግሞ መስዋዕት ሆኖ ቀርቧል። ስጋው ደግሞ የሚጨበጥ የሚዳሰስ ነው። ለነፍሳቸው ደግሞ የማይጨበጥ ረቂቅ ቃል እግዚአብሔር ሆኖ ደግሞ መስዋዕት ሆኖ ቀርቧል። ስለዚህ ለነፍሳቸውም ለስጋቸውም መስዋዕት ምግብ ሆኖ የቀረበው ክርስቶስ ነው። አሁን ወንጌል ሰባኪ ወንጌል ክርስቶስን መሰውቶ ሊያቀርብ እንደሆነ ካልገባው፣ መስዋዕት ሰውቶ ሊያቀርብ እንደሆነ ካልገባው አሁን ችግሩ ተፈጠረ ማለት ነው። ይሄ ወንጌል ወያይጦም ዘፈቀዱ ነው አይደለም የሚለው። በዛ በእስራኤላውያን በበረሃው ሲጓዙ በዛ ውስጥ ያመና የሚፈልጉት ይሆንላቸው ነበር ነው የሚለው። አሁን ያመና ለኛ ወንጌል ነው። ወንጌል ማለት ለእያንዳንዱ ሰው የሚፈልገውን ይሆንለታል። ለታማሚው መድኃኒት ይሆናል፣ ለዳኛው ባላንሱ ሚዛኑ ይሆንለታል፣ ለመምህሩ ፍትህ ይሆንለታል። ለእያንዳንዱ ሰው እንደሚፈልገው የሚሆንለት ወንጌል ነው። ያን ወንጌል በንጽህና ማናቀረው ማንሰዋው ከሆነ የኤሊ ልጆች መስዋዕት ይሆናል ማለት ነው። እና ከምንጩ ላይ መስራቱ ትልቁ ነገር ይህ ነው የሚል ምልከታ አለኝ እኔ። ሁለተኛው ስምሪቱ ነው። ስምሪቱ በጣም አደገኛ ሁኔታ ፈጥሯል። ስምሪቱ ተልእኮውን ያማከለ ስላልሆነ እና በእንጀራ የተያያዘ ገመድ የተያያዘ ስለሆነ ሪሶርስ ወደሚገኝበት አካባቢ የመከማቸት ጠባይ ይታያል። ሪሶርስ ባለበት አካባቢ የሚከማች ነገር ደግሞ ሽሚያ ይፈጥራል። በሽሚያ ውስጥ ግጭት አለ፣ ኮምፒተንስ አለ፣ ውድድር አለ። በውድድር ውስጥ ጥል አለ፣ ግጭት አለ፣ ሁሉም ነገር አለ ውድድር ውስጥ። ስለዚህ ስምሪቱ ተልእኮውን ያነገበ አይደለም ነው። ተልእኮውን ያነገበ አይደለም። በአንድ አካባቢ ለምሳሌ አሁን ለውጦች የምታዩዋቸው አሁን ትልቅ ገቢ ወዳለው አይደለ ፍልሰቱ አይደለ? ከገጠር ወደ ከተማ፣ ከከተማ ደግሞ ትልቅ ገቢ ወዳላቸው ነው ፍልሰቱ የሚታየው። እና ይሄ ትልቅ ቤተክርስቲያኑ ሸክም ፈጥሮባታል ነው። ሸክም ፈጥሮባት ይሄ ያመጣው ምንድነው? ተልእኮውን ከመዘንጋት የመጣ መንገድ ነው። እኔ በእኔ አንደርስታንድ ልሳሳት እችላለሁ፣ ታረማለሁ፣ አባቶች ልታረሙ ትችላላችሁ። በኢትዮጵያ ታሪክ ውስጥ በጣም ትልቅና ታዋቂ ሐዋርያዊ ተልእኮ የነበሩባቸው ሁለት ዘመናት አሉ። እኔ ማውቃቸውን አንደርስታንድ እንዳረኩት የመጀመሪያው በእነ ቅዱስ ያሬድ በእነ አቡነ አረጋዊ ዘመን የነበረው ነው። በጣም ከጫፍ ጫፍ የነበረው ስብከት እሱ ነው። ሁለተኛው በመካከላዊ ዘመን በእነ አቡነ ኢየሱስ በእነ አቡነ ተክለ ሃይማኖት ዘመን የነበረው ነው። በጣም ከጫፍ ጫፍ የነበረው ኢትዮጵያን ከእስልምና የታደጋት የዛን ጊዜ ኦርቶዶክስን ልጠፋ የነበረችው ከጭላንጭል የታደጋት እሱ ነው። ከዛ በኋላ ጎልቶ የወጣ ወንጌል ላይ ከመራቀቅ የዘለለ ጎልቶ የወጣ ምዕመናንን ጥሪ የሚያደርግ እኔ አላየሁም ወይም አላነበሁም። ስህተት ሊኖርብኝ ይችላል፣ ልታረም ይገባኛል። በዚያውም ይቅርታ ጠይቃለሁ ስህተት ሆኖ ከተገኘ ማለት ነው። ከዛ በኋላ ያለው ግን የነዚያ ላብና ወዝ እየበሉ ከመኖር የዘለለ እኔ ሰው ፍለጋ ወተን አይቻላቅ አሁንም ቢሆን ማለት ነው። አሁንም ቢሆን እና እንደዚህ አይነት ችግሮች አሉብን። ይህን ማስተካከል የዚህ ዘመን ትልቁ ተልእኮ ነው። ካልሆነ ምን ጠፋ ይመስለኛል። እግዚአብሔር ከዚህ ይሰውረንና ፍራቻዬ የኔ ፍራቻ ትናንትና ዘመናዊ ትምህርት ቤት ሲመጣ ያብነቱን ዘመኑን ትምህርት ወደኛ ዋሽተን አዋህደን አካል ማድረግ ባለማልቻላችን ሁለት አካል ጎራ እንዲከፈት አደረግን። ይሄ ዘመኑን ዋሽቶ አዋህዶ አንድ ወጥ የሆነ ስርዓት ከመዘርጋት የመጣ ስንፍና ጉድለት ነው። ይሄኛው ዘመኑን ዋጁ ይባላል፣ እኛ አልዋጀንም። በዛ ምክንያት ያብነቱ ለብቻው ዘመኑ ሲመጣ ደግሞ መናን ጠራርጎ ወሰዳቸው። በሁለት ያስተሳሰብ የስነ ልቡና መካከል ውስጥ ነው አሁን እየተመላለስን ያለው ማለት ነው። ስለዚህ በመካከል አሁን ቴዎሎጂ ሲመጣ ያን ሊደፍን ሲል እንደገና እሱም ደግሞ ተያይዞ እዛው ገባና በሁለት መካከል ጦርነት ተፈጠረ ማለት ነው። አሁን ጫማ የሚፈታ ጫማ የማይፈታ፣ የሚያስቀድስ የማያስቀድስ፣ የማያቆርብ ሰባኪ የሚል አሁን ግጭት የመጣው እሱ ነው። ያ ዘመኑን የዛን ዘመናዊ ትምህርት ሲመጣ ባለ ማዋሃዳችን ወይም ገዳማቱንና የአብነት ትምህርት ቤቶችን ዘመኑን እንዲሸከመው አድርገን መቅረጽ ባለመቻላችን የመጣ ይመስለኛል። የአሁኑ ፍራቻ ደግሞ ቴክኖሎጂ መጥቷል። አሁን ማህበራዊ ሚዲያ መጥቷል። ያ እንዳይደገም አሁን ቲክቶክ የሚጠቀሙ ማህበራዊ ሚዲያ የሚጠቀሙ ሰዎችን የማግለል ወይም ይሄኛው በሁለቱ መካከል ደግሞ የማይዘጋ ድልድይ ተፈጥሮ ደግሞ ሌላ ጣጣ እንዳይመጣ አሁንም ያንን ድልድይ ማጥበብ የዚህ ስራ ይመስለኛል።
እንግዲህ ሰባክያነ ወንጌል እኔ ከፈሪሳዊነት ብንወጣ፣ ፈሪሳዊ ማለት የሚናገረውን የማያደርግ ማለት ነው። የማይኖረውን የሚናገር ማለት ነው ፈሪሳዊ ማለት፣ ወይም ገልብጦ የሚያደርግ ማለት ነው። የማናስቀድሰውን ነገር ስጋው ደግሞ ቁረቡ ለምን እንላቸዋለን? ምእመናን የማይጠቅም ከሆነ መናገር የለብንም አይደል እንዴ? የሚጠቅም ከሆነ ደግሞ እኛ ማሳየት አለብን። ቅዳሴ ሳያስቀድስ እኔ የማያቸው ነገሮች ማለት ቅዳሴ ሳያስቀድስ እግዚኦ ሲባል ይገባና ስለ ስጋው ደግሞ ያስተምራል። ምን ማለት ነው ማለት? እንዲህ አይነት በጣም በርካታ ስህተቶች አሉ። ለምሳሌ 5 15 እና 10 የሚባሉ ፎርሙላዎች አሉ። 15ቱን የማወደሻ፣ 5ቱ ስብከተ ወንጌል፣ ቀሪውን ደግሞ የመለመኛ ፎርማት ነው ይሄኛው። አሁን የመጣ ፎርማት ነው። እኔ ከምእመናን ወገን ስለሆንኩኝ በጣም በርካታ ስሞታ ነው ይመጣልኝ። በርካታ ምን ያለ አንዳንድ ቀን እንኳን ብትዘሉ የሚል ልመና ማለት ነው። ብትዘሉ እስኪ አንዳንድ ቀን ዝለሉ የሚል ሁልጊዜ በየቆማችሁበት ለምናችሁ ወንጌል መቼ ነው የምትሰብኩን የሚል ማለት ነው። ይሄ የሰባካን ሪሶርስ ከመብዛቱ የተነሳ በ2 ወር የሚደርሰው አለ። ሌላ ስራ ሲሰራ ከርሞ ደርሷል ተራ ተብሎ ተደውሎለት ከዛ ሳይዘጋጅ መጥቶ ልልበሉ እያለ ጊዜ የሚጨርስ መዓት ነው ያለው። መስዋዕት መሆኑን የዘነጋ እና ይህ ነገር በጣም በርካታ ነገር ነው። ችግሮቹ እኔ ሊቃውንት ከኔ የበለጠ የምታነሷቸው ሊኖሩ ስለሚችሉ ጊዜ እንዳልፈጅ ትልልቅ አባቶች መናገር ስላለባቸው እዚህ ጋር ይብቃኝ። ያለፈው አለፈ። ከዚህ በኋላ ግን እንዲህ አይነት ፕሮግራሞች ቢጀመሩና ቢቀጥሉ በጣም ደስተኛ ነኝ። እግዚአብሔር ይስጥልኝ። ጥሩ ጥሩ ሀሳቦች እየተነሱ ነው። ምናልባት ቀደም ሲል በነበሩ በቤተ ክርስቲያናችን ትልልቅ ጉባኤዎች፣ በሰበካ ጠቅላላ ጉባኤ፣ በቅዱስ ሲኖዶስ ምልአተ ጉባኤም የተነሳው አሁንም ቤቱ ጋር እየተነሳ ያለው በተለይ ቴክኖሎጂን ከመጠቀም ጋር እነዚህ የማህበራዊ ሚዲያዎችን ከመጠቀም ጋር ተያይዞ ከምእመናን ጋር ተራርቀናል ነውና ምናልባት እዚህ ውስጥ ደግሞ የሚጠቀሙ ወንድሞቻችንም ስላሉ በዛ በኩል የመጣውን አገልግሎት በሚገባው ደግሞ እየተወጡ ያሉ ወንድሞቻችን ስላሉ ምናልባት እነሱስ የተለየ ነገር ይዘውልን የመጡት ነገር ካለ ብታካፍሉን ሀሳብ። ዞሮ ዞሮ ልምድ ለመለዋወጥም ነው አንደኛው ይሄ መርሃ ግብር ትልቁ ዓላማውና ምናልባት ማህበራዊ ሚዲያዎችን ራሱ ዘመኑ መዋጀት ሲባል ማህበራዊ ሚዲያን ብቻ ሳይሆን ቴክኖሎጂን በመጠቀም ደረጃም መምህራኖቻችን ላይ ጥያቄ ይነሳል ብዙ ጊዜ። ስለዚህ ከቴክኖሎጂ ጋር ተያይዞ ወቅቱን ወይ ደግሞ ጊዜው መዋጀት ሲባል ከቀኗ ጋር የተያያዙ ጉዳዮችን ብቻ እንጂ አገሪቷ ያለችበትን ነባራዊ ሁኔታ ባለመረዳት ቤተክርስቲያን ያለችበትን ነባራዊ ሁኔታ ወይ ደግሞ የምትሄዱበትን አካባቢ ለአገልግሎት የምንሄድበትን አካባቢ ያለበትን ነባራዊ ሁኔታ ያላገናዘበ ትምህርት ያስተምሩናል የሚል ጥያቄዎች ይነሳሉ። ያ ነው ዘመኑ መዋጀት ማለት እነዚህ ነገሮች ተመልክቶ ራስን ለዛ ዝግጁ አድርጎ መሄድ ነው የሚል ጥያቄዎች ይነሳሉና ምናልባት ከዚህ ጋር የተያያዙ ጉዳዮች ካሉ ይነሱ ነው። ቀሲስ እነዚህን መልሰናቸው እንለፍ። አንዴ ብንጠቀልልና እንደዚህ አይነት ጉዳዮች በተለይ ከዚህ ከማህበራዊ ሚዲያ ጋር ያሉ ጉዳዮችን ብታነሱልንና ጠቅልለን እንወጣለን። ሊቃውንተ ቤተክርስቲያን ሁላችሁም በልዑል እግዚአብሔር እንደምን ዋላችሁ። ስለ ሶሻል ሚዲያ እኔ አልገባም፣ አቅሜም አይደለም። ያ ማለት በጣም ባለሙያዎች ስላሉ ብዬ ነው። እንደው ስለተነሱት የአውደ ምሕረት ሁኔታዎች 1 2 3 ብዬ ያስኳቸው ነጥቦች አሉ። እንደምታውቁት ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከአውደ ምሕረት አንጻር በጣም ምቹ የሆነ ሁኔታ አለ። ሌሎቹ የኛ እድል የላቸው። የኛ ከክርስትና እስከ ዕለተ ሞት ድረስ የሚገርም ነገር አለን። 365 ቀናት ሰርክ ጉባኤ አለ። እያንዳንዷ ሰንበት ሳምንታዊ ካላንደር ናት። እኔ እንደሚገባ ማለት ነው። ወርሃዊ በዓል አለ፣ ክብረ በዓል አለ። ቢያንስ በወርሃዊ ጉባኤ እና በክብረ በዓል ጉባኤ ሲዘጋጅ ምክረ አበው ተኮር ቢሆን። ይሄ የአውደ ምሕረት ትምህርት አብዛኛው እንደምታውቁት ዝሮ ነው። ምክረ አበው ማለት ግን ጥያቄ ይዘጋጃል። ገና ጥያቄው ሲነሳ የተሰበሰበው ሕዝብ ሁሉ ያላሰበው ጥያቄ ነው የተነሳ፣ ለመልሱ ግን ይዘጋጃል እና እንደውም እኔ ማህበረ ቅዱሳን ከሚሰራቸው ስራዎች ሁሉ ያሁኑን ያደርገውና እንደምታውቁት ከ2011 በፊት በአመት 2 ጊዜ ታላቁ ሐዋርያዊ ዳዊት ይካሄዳል እና እስከ 15 ሰው ይገኛል። ከ50 እስከ 56 ኪሎ ሜትር ሄዶ የሚማረው ያን ፕሮግራም ፈልጎ ነውና አሁንም አንዳንድ አውደ ምሕረቶች ወይም አንዳንድ አብያተ ክርስቲያናት እንደ አይነት ፕሮግራም ያስኬዳሉ። ሁሉም አብያተ ክርስቲያናት ግን የማታውን ጉባኤ ወርሃዊና አመታዊ ጉባኤ ሲሆን ምክረ አበው ላይ ያተኮረ ቢሆን። ሁለተኛ ድርገት ላይ የሚሰጠው
ትምህርት ስጋው ደግሞ ላይ ያተኮረ ቢሆን ማለት ከዚያ ላይ ድርገት ወርደዋል። ምንም የሚያሻማ ጉዳይ አይደለም። ሙሉ መጽሐፈ ቅዳሴ ሙሉ ዝማሬ ምን እንደሚያስተምር እናውቃለን። እና ከዚያ ላይ ተነስቶ የአንድን ሰማዕታት ታሪክ ማስተማር ለዕለቱ እዚያ ላይ ነው። ሐሳቤን ተረታችሁት ከሆነ ያስቸግራል። ደግሞ እዚያው ላይ ወንጌሉ ከተሰበከ አውደ ምሕረቱ ላይ መምህሩ የተጋበዘው መምህር ወይም በዕለቱ የሚያስተምረው ተረኛ መምህር ድርገቱ ላይ ወንጌሉ ሲሰበክ አውደ ምሕረቱ ላይ ለማስተማር ይቸግረዋል። ምክንያቱም አስቀድሞን የተነካን ትምህርት ሁለተኛው መምህር ለማስተማር ይቸገራልና ድርገት ሲወረድ ወይም ስንወርድ እንደው ስለ ስጋው ደሙ በትኩረት ቢሰጥ ከዚያ ላይ የሚሰጠው ትምህርት ሁልጊዜ አንድ ጥቅስ ባይሆን፣ ለምሳሌ እንደምታውቁት ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። ይሄ ጸሎት ነው፣ ትምህርት ነው። ግን እዛው ቅዳሴው ከግብአተ መንጦላዕት ጀምሮ እስከ መጨረሻው ድረስ የሚገርም ትምህርት ስላለው አንዳንድ አብያተ ክርስቲያናት ድርገት ሲወረድ ትምህርት ስለሚሰጥ አንዳንድ ላይ አይሰጥም። በሚሰጥበት ቦታ ግን በስጋው ደሙ ዙሪያ ቢሆን ሶስተኛ የወንጌሉና የመስዋዕቱ ትምህርት አውደ ምሕረት ላይ ቢሆን ለማለት ነው። ሶስተኛ የትምህርት አሰጣጡ በራስ ቃለ ቅላጼ ቢሆን። ተረዳችሁኝ አይደል? በቃ የኔ የራሴ የተፈጥሮ ቃለ ቅላጼ አለ። የመምህር ባይሉ ለኔ አይሆንም፣ የኔ ለሱ አይሆንም። የመምህር አንድነት ለኔ አይሆንም። ስንክሳር ስናነብ ገና ስንጀምር 5 ብራና ወይም 6 ብራና የሚሆነው በላይ ቃል ከጀመርነው መካከል ላይ እንደክማለን። ታውቁታላችሁ። እና ገና ሲጀምር በስመ አብ ብሎ ይጀምራል። የኛ አይደለም። ከምን አዳራሽ እንደመጣም ይታወቃል። ልዩነቱ በስመ አብ ማለቱ ነው እንጂ ጉሮሮው እንዳለ ይመጣል ሌላ ቦታ። እና በራሳችን ቃለ ቅላጼ ብቻ ብንጠቀም። አራተኛ መከባበር ቢኖር፣ ለምሳሌ ካባ ለብሰው ሻሽ ጠምጥመው የሚያስተምሩ ነጠላ ወይም ቀሚስ ለብሰው ከሚያስተምሩት ጋር ቢከባበሩ። ሻሽ ጠምጥሞ አውደ ምሕረት ላይ የወጣ ሰው ጭራሽ አማርኛ እንኳን የምንችል አይመስላችሁም? ደግሞ ቀሚስ ለብሰው አውደ ምሕረት ላይ የወጣ ሰው እንደው ጭራሽ ነገረ መለኮትን የሚያውቅ አይመስለንም። በየሁላችንም የእያንዳንዳችን ጥቂት እውቀት ስለሚኖር መከባበር ቢኖር። እኔ የኔታ ሊቀ ሊቃውንት ዕዝራን የማደንቃቸው ሰሞኑን አንድ ሶሻል ሚዲያ አይታችሁ ሊሆን ይችላል። እዚህ ጣና ቂርቆስ ቁስቋም ሲያስተምሩ መግቢያ ላይ ነው ትምህርቱን ዋናውን የያዙት። ሰምታችኋቸው ከሆነ ምን አሉ? ብፁዕ አቡነ እንድርያስን ሲጠቅሱ የቀድሞ አሉ። ተረዳችሁኝ አይደል? የቀድሞው የዚህ ሀገረ ስብከት ሊቀ ጳጳስና አሁን ደግሞ የሊቃውንት ጉባኤ የበላይ ኃላፊ ብለው ጠሩ። አሁን ያሉትን ደግሞ የሀገረ ስብከቱን ጳጳስ የቀድሞ ያቋቋም መምህር አሏቸው። አያቸው አይምሯቸው እንዴት እንደሳቡት። እና መከባበር ካለ ቅር ያለው ሰው እንኳን ይመለሳል። መከባበር ከሌለ ግን ትንሽ ለህሊናም ጥሩ አይደለም። እና እንደው መከባበር ቢኖር ነው። አምስተኛው ፕሮግራም መሪ ሀተታ ባያበዛ። ለመምህሩም 20 ደቂቃ ፕሮግራም መሪውም 20 ደቂቃ ከሆነ ራሳችሁ አስቡት። መቼም ፕሮግራም መሪና የመጥምቁ ዮሐንስ ትምህርትና የኢየሱስ ክርስቶስ ትምህርት አንድ ነው። ትረዱኛላችሁ? መጥምቁ ዮሐንስ ፕሮግራም መሪ ነው አይደል? በቃ ፕሮግራም መሪ። የኢየሱስ ክርስቶስ ትምህርት ሰፊ ነው፣ አያልቅም፣ አይፈጸምም። እና ሀተታ በጣም ይበዛል። ሌላው መምህሩ እንዲበሉ ይሳይል ፕሮግራም መሪው ያለ ስም ባይሰጥ ማለት ተረዳችሁ? የሚገርል ፕሮግራም መሪ አለ። በቃ ሰው ትምህርቱን ሰምቶ ይረዳ። ከዛ ውጭ ገሌ የሚባለው መምህር ይሄን የተማሩ ብሎ አስቀድሞ የሚነገሩ የፕሮግራም መሪዎች ንግግር መጠንና ልክ ቢኖረው። ስድስተኛ ከአውደ ምሕረቱ እንደወረዱ ልብስን አውልቆ ተራ ሰው መምሰል ቢቀር። ተረዳችሁ? እዚያ አውደ ምሕረቱ ላይ እንዳለን ቀሚስ ይወልቃል፣ ሻሽ ይወልቃል፣ ካባ ይወልቃል። ሰው ሳይበተን እዚያው ላይ እነሱ መስለን መታየቱ ትንሽ ስለሚያስቸግር ይህን ብናስተካክል። ሰባተኛ በክብረ በዓል ጊዜ የዕለቱ ታሪክ በትኩረት ብናስተምር። የውሎ ቅዳሴ ሲሆን የዕለቱ ታሪክ ታቦተ ሕጉ ሲወጣ ቢሰበክ። ተረዳችሁኝ አይደል? ምክንያቱም አንድ ሰባኪ አስቀድሞ ታቦቱ ሳይወጣ ያን ትምህርት ከነካው በዕለቱ ለማስተማር ተጋብዞ ሄደው መምህር የዕለቱን ታሪክ ርዕስ መርጦ ለማስተማር ይቸገራል። አይ እገሌ እንትን ብሎታል ብሎ ታቦቱ ወጥቶ ቆሞ እዚያ ላይ ሊያስተምር የሚገባውን ትምህርት ላያስተምር ሊሄድ ስለሚችል በቃ ክብረ በዓል ከሆነ የዕለቱ ታሪክ መሰጠት ያለበት ታቦቱ ወጥቶ ታውዶ ሲቆም ቢሆን እንደው እዚህ ላይ የጋራ ንግግር ብናደርግበት።
ታቦቱ ወጥቶ ከመቆሙ በፊት ግን ሌላ ትምህርት ማስተማር ቢቻል 9 ለመዝሙር የሚሰጥ ሰዓት ቢመጠን ለምሳሌ ሰንበት ተማሪዎች 3 መዝሙር የተጋበዘው መዝሙር ዘማሪ 3 መዝሙር ፕሮግራም መሪ 3 መዝሙር እንግዲህ ራሳችሁ ፍረዱ ይህ ከ30 እስከ 40 ደቂቃ ይፈጃል ይጨርሳል ያ ማለት የዕለቱ መምህር ሆኖ ነው የሚያስተምረው ፕሮግራም መሪ ይመራል ሰንበት ተማሪዎች ይቀርታ ፕሮግራም መሪ ይዘምራል ሰንበት ተማሪዎች ይዘምራሉ ከዛ ደግሞ የተጋበዘው መምህር ዘማሪ ይዘምራል ሰባኪው በተዘጋጀው ልክ ያሰበውን ትምህርት እንዳያስተላልፍ ይደረጋል እንደ አውደ ምሕረት ላይ እነዚህ ነገሮች ቢስተካከሉ በየቦታው የምታዩት ይመስለኛል ሊቃውንቱ 10 ደቂቃ ይበቃቸዋል ቅድም ያልኳቸው ሁሉ ተደምረው እስከ 40 ደቂቃ የሚፈጁበት ነገር አለና 40 ደቂቃ ማለት ለአንድ ለዕለቱ ለተጋበዘው መምህር በጣም በቂ ሰዓት ነው 10ኛ በክርስቲያኖች ላይ ጥቃት ሲደርስ በሁሉም አውደ ምሕረቶች ከፖለቲካ ነፃ በሆነ መልኩ ችግሩ በስፋት ቢስተጋባ አንድ የኛ ሚዲያ ስለተናገረ ብቻ አይደለም የባለፈው አሁን አይታችሁ ከሆነ እስከዛ ድረስ ከተፈጸመው ነገር ሁሉ ትንሽ ዓለም አቀፍ ሽፋን ያገኘበት ምክንያት አለ በቃ አበው ጳጳስ ሊቃነ ጳጳሳትም ሰባካያን ወንጌልም ፖለቲካን ሳንነካ ነገር ግን በቃ እዚያ ቦታ ላይ የተፈጸመውን ድርጊት አንቀጸ ሰማዕታትን አንስተን በተቻለ መጠን በሁሉም አውደ ምሕረት ብናስተጋባው ችግሩ ዓለም አቀፍ ተሰሚነት ሊኖረው ስለሚችል በዚህ ላይ ብንሰራ ለማለት ነው ምክንያቱም አንዳንዶቻችን ጭራሽ ለመንካት እንፈራለን እነዚያ እየተገደሉ እኛ ለማናገር እንፈራለን እነሱ እየተገደሉ መቼም ከአንድ ቤት 78 ሲሞት ይዘገንናል አይደል የመጨረሻው ይቅርታ ለመታረም ዝግጁ ብንሆን አስተያየት ሲሰጠን በቅንነት ብንቀበል ለመታረም አንዘጋጅም እንግዲህ ለመታረም ያልተዘጋጀ ሰው እንዳለመታደሉ ነው ያላስተዋለ ቄስ 50 ዓመት ቀድሶ ቅዳሴ ሳይውቅ ይሞታል ያላስተዋለ መርጌታ 50 ዓመት ዝማሬ ቃይቶ ሳይቆርብ ይሞታል ያሳዝናል አይደል እውነት አታውቅም አናውቅም እና ለመታረም ዝግጁ መሆን አስተያየት በቅንነት መቀበል ያ ሰው ያረመኝ እኛን ለማስተካከል ነው የመጨረሻው ቅርታ 12ኛ በልካችን ብናስተምር እኔ የማላውቀውን ዓለም አቀፍ ቴዎሎጂ ገብቼ ብዘረዝር ነገር አበላሻለሁ ተረዳችሁኝ አይደል እኔ በቃ ለኛ የሚሆን በቂ ትምህርት አለ ደግሞ ሰፋ ያለ ግንዛቤ ያላችሁ እንደናንተ ያላችሁት በዓለም አቀፍ መለኪያ ልክ በቴዎሎጂ የምታስተምሩት በጣም አንባቢዎች የሆኑት የውጭ ሀገር ቋንቋ የተማሩት ደግሞ ሰፋ አድርገው ቢያስተምሩት ጥሩ ነው እንደው ትንሽ የሆነች ነገር ቆንጽሎ ግን መናገር የቤተክርስቲያኒቱን ሙሉ ዕውቀት ሊያስተች ስለሚችል በእያንዳንዱ አውደ ምሕረት የሚያስቀድሱ በጣም ብዙ ምሁራን አሉ በጣም ዓለም አቀፍ ዕውቅና ሳይሆን ዕውቀት ያላቸው ሊቃውንት ስላሉ እንዳንተች በልካችን ብናስተምር ብንናገር የመጨረሻው እሱ መምህር ባይረ ጥበብ ተናግሮ ሄዷል አስቀድሰን ብናስተምር የተባለው በጣም ትክክል ነው እውነት ለመናገር ግን ታውቃላችሁ ያለብን ማረፊያ ቤት የለንም ነው ላስተምር ሲሄድ እዚያ ቅዳሴ ሳይገቡ ነው እዚህ የምናሳ ተረዳችሁኛል ካለውበት የምነሳ ቅዳሴ ሳይገቡ ነው ያስቸግራል ሄደን ማረፊያ ስለሌለን የግድ የምናስተምረው ከቤታችን አድረን ነው እንጂ እንደተባለው አስቀድሶ ማስተማር አስተምሮ ማስቀደስ በጣም ደስ የሚል ነው ሐሳቡን እንደ ሐሳብ እንቀበለው እያንዳንዱ ቤተክርስቲያን ግን ላሉት አገልጋዮች ሁሉ ማረፊያ ቤት ካዘጋጀ ወይም ቤተክርስቲያኒቱ ካዘጋጀችልን እንደተባለው በዕለተ ሰንበት ሄዶ አድሮ አስቀድሶ ማስተማር በጣም ደስ ይላል ከትችትም ያድናል በሁሉም ነገር ይሰምራል ይህን ለማለት ነው ሌላው ሶሻል ሚዲያ አጠቃቀም የተባለው ለሌሎች ብሰጥ እኔ ፕሮግራም ተሻምቸ ከሆነ ግን ይቅርታ ጠይቃለሁ እግዚአብሔር ይስጥልኝ በስብከተ ወንጌል ላይ የሚፈጠሩ ፈተናዎቹንና ተግዳሮቶቹን መቀነስ እንችላለን በሌላ አነጋገር ተግዳሮት መገፋት መራብ የስብከተ ወንጌል አንዱ አካል መሆኑን ግን መርሳት የለብንም ያለ ረሃብ ያለ ስደት ያለ መከራ ያለ ሐዘን ወንጌል በራሱ ወንጌል አይሆንም መከራ በራሱ የወንጌል አንድ የክርስቶስን መከራ እየተናገርን ስለ ክርስቶስ መከራ የምትናገር ወንጌልን እየሰበክን መከራ ይንካኝ ማለት አይቻልም ግን አግባብ ባለውና ስርዓት ባለው ይሆን ዘንድ መቀነስ ማስተካከል ዋጋ የማያሰጥ መከራ እንዳይሆን ይህንን ለመቀነስ ለማስተካከል ግን ሁለት ነገሮች ላይ ብንሰራ የመጀመሪያው መዋቅራዊ ይዘቶቹን አለማክበር አለማሳደግ አለማዘመን የጋራ
አለማድረግ አሁን ላለንበት ችግር ዳርጎናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ ራሱን የቻለ ዓለም አቀፍ የሆነ አለ። ያን የጋራ አለማድረጋችን፣ አለማዘመናችን፣ አለማሳደጋችን፣ የቤተ ክህነት ብቻ ማድረጋችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በስብከተ ወንጌል የምትከፍለውን ዋጋ እያስከፈላት ያለ በዚህ ምክንያት ነው። በሀገረ ስብከት ስትሄዱ አለ አሁን የአዲስ አበባ ሀገረ ስብከት አብዛኛዎቹ እዚህ ያሉ ኮሚቴዎቹ ናቸው። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ ጋርም ኮሚቴ በመሆን ስልጠናዎቹን በማዘጋጀት አዲስ አበባም እንደ አዲስ አበባ ሌሎቹም በየቦታው መዋቅር አለ። ያን መዋቅር ግን የጋራ አድርገን አብረን እስካልሰራንበት ድረስ መዋቅሩ ላይ ያሉ ሰዎችን ብቻ በመመልከት ባለማሳደጋችን ምክንያት ቁጥጥር ጎሎናል። ማን ተጠያቂ የለውም። በዚህ አይነት ምክንያት እንዲህ አይነት ችግሮቹን ለመፍታት የጋራ አድርጎ ከአጥቢያ ቤተክርስቲያን ስብከተ ወንጌል ካለው ጀምሮ በማሰልጠንም በማግባባትም የሚገባውን ነገር በማድረግ ከላይ እስከ ታች ከታች እስከ ላይ መልካም የሆኑ ነገሮችን በማሳደግ ችግር የሆኑ ነገሮችን በመቅረፍ አድርገን ብንሰራ ለመቆጣጠርም ጉዳዮቹን ችግሮቹን ለመፍታትም ወደ ቅዱስ ሲኖዶስ ሐሳቦቹን ለማቅረብም አንድ ጉዳይ አለ ማለት ነው። ይህ ማለት አጥቢያ ቤተክርስቲያን ላይ የሚነሱ የስብከተ ወንጌል ችግሮቹን የአጥቢያው ሰባኪ ለሰበካ ጉባኤ ያቀርባል። ሰበካ ጉባኤው ለወረዳ ቤተ ክህነት፣ ወረዳ ቤተ ክህነቱ ለሀገረ ስብከቱ፣ ሀገረ ስብከቱ ደግሞ ለስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ ያቀርባቸዋል። መምሪያው ደግሞ ሰንዶ አስተካክሎ ወደ ቅዱስ ሲኖዶስ ቢያቀርባቸው እነዚህ አንድ ወጥ የሆነ ሕግ ወጥ የሆነ ስርዓት አመራር ይኖርባቸውና እነዚህ ሲያድጉ ችግሮቹ በየቦታው ሊፈቱ ይችላሉ። ይህን እንዴት አድርገን ማምጣት እንችላለን? ሌላ ጥያቄ ነው። ይህ ሲሆን ግን ችግሮቹን መፍታት እንችላለን። ሁለተኛው ትምህርቱን እንዴት እንስጥ ነው። አሁን ያሰጣጡ ጉዳይ ከመዋቅር ውጭ ሆነው ቤተ ክርስቲያኒቷን በደንብ አድርገው የሚገልጡ የሚሟገቱላት ዶግማዋን ስርዓቷን የሚጠብቁ አሉ። ቤተ ክርስቲያን ደግሞ እነሱን ያልገለጠቻቸው ሽፋን ያልሰጠቻቸው አይዟችሁ ማትላቸው ራሳቸውን እስከ መስጠት ደርሰው በማህበራዊ ሚዲያ ከስብከተ ወንጌል መምሪያውም ከቅዱስ ሲኖዶስም ከቤተ ክርስቲያን መዋቅርም በግላቸው ወጣው ክርስትናቸውን ይዘው በግላቸው ስል ባንኖርና ይህ ቅደም ተከተሉን ሳይጠብቁ ይህ ሃይማኖታዊ ጉዳይ ነው ብለው በሚሰጡት የስብከት አገልግሎት በሃይማኖቱ በስርዓቱ ታቅፈው እንደው ሂዱ የሚል ደብዳቤ እንኳን ባይኖራቸው የሚሰሩ ብዙ ወጣቶች በማህበራዊ ሚዲያ በግላቸው አጠቃላይ በሚያደርጉት ቤተ ክርስቲያኒቷን በመከላከል በመጠበቅ ጥሩ ትምህርት የሚሰጡ ወጣቶች አሉ። ከተቋም በልጠው ራሳቸውን ተቋም አድርገው ማለት ነው። ወይም የስብከተ ወንጌል የሚባለው ወይም ሰበካ ጉባኤ የሚባለው ተቋማት የሚባሉት ቀድመው ሳይደርሱ በቤተ ክርስቲያን በኩል ለደረሰው ችግር ጥሩ ነገር በማምጣትም በማህበራዊ ሚዲያ በማዳረስም የቤተ ክርስቲያንን ችግር ለሰዎቹ በማጋራትም የተሻለ ነገር የሚያመጡ ሰዎች አሉ። እነሱ ወደ ማዕቀፍ ቢመጡ ቤተ ክርስቲያን እነሱን ብታቅ ቤተ ክርስቲያን እነሱን አብቅታ ብታሰማራቸው የተሻለ ውጤትና ችግሩን መቅረፍ ይመጣል። አንደኛ መዋቅራዊ ይዘታችን ብንጠብቅ፣ ሁለተኛው ትምህርቱን እንዴት እንስጥ፣ መስጠት ያለባቸው እነማን ናቸው ብሎ ቆጥረን ሰፍረን አስረክበን ቤተ ክርስቲያን ቆጥራ ሰፍራ ደግሞ ይህን ሰጥቼ ነበረ ይህን አጉድልሃል ብላ የምትጠብቅበትን ሲስተም ከመዋቅር ጀምሮ ከትምህርት ቤቶቹ ጀምሮ በአጠቃላይ ባለው መዋቅር ሰንሰለት ሰርተን አለመስራታችን እነዚህን ሁሉ ችግሮች ስላመጣብን እነዚህን ሰንሰለቶች ማሳደግ ማጎልበት በስልጠና በተለያየ ነገር ይገባኛል በማለት ካልሆነ ለተቋም ብቻ የምንሰጠው አይደለም። በወንጌል ኮነ ህይወትነ ወንጌል የዳኑ ክርስቲያኖች ህይወት ነው ብለን አምነን ዋጋ ከፍለን በሚገባው ጉድጓድ ሁሉ ገብተን ይህንን መስመር ዘርግተን ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንገድ ያሳያል በሚለው ሁሉ መስራት ካልቻል አሁን አጥራለን። ለምሳሌ አንድ አጥራለው ሰንበት ትምህርት ቤት ልበል
አንድ አጥር አለው። የአብነት መምህራን ቅድም እንደተባለው አንድ አጥር አላቸው። የቴዎሎጂ ሰባኪያን አንድ አጥር አላቸው። ሌሎቹ የሚዲያ ማህበረሰቦች ደግሞ ሌላ አጥር አላቸው። በኦርቶዶክሳዊነት አጥር የለም። በአጠቃላይ ከትንሹም ከታላቁም እንዴ ሐዋርያት እኮ ከየትም እኮ የተሰበሰቡ እንዴ ከግብርና የተጠራ የለም እንዴ? ከዚያ ተሰብስበው ሐዋርያት አንድ ሆነው ቤተክርስቲያኒቷን ከጠበቁ ከየትም ይምጣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለዛዋንና ይዘቷን ጠብቆ የሚያስተምር ከሆነ በግማሽ ዕድሜ ይምጣ። ጴጥሮስ እንዴ በ60 ዓመቱ በ50 ዓመቱ መጥቶ አይደል እንዴ ሐዋርያትን ሁሉ የመራ? ስለዚህ አመጣጣችን ሳይሆን ቤተክርስቲያን አውድማው ላይ አውደ ምሕረቱ ላይ ያለንን አቅም አጎልብተን አሳይተን ብንሄድ በዘመኑ የመጣውን በሚዲያ የመጣውን ችግር በሚዲያ በተለያየ መንገድ የመጣውን በተለያየ መንገድ ፈተን ችግሩን መቅረፍ ቤተክርስቲያኒቷን ማሳየት ማሳደግ በስብከተ ወንጌል ላይ ያለውን ችግር መቅረፍ እንችላለን። የዚህ ሁሉ ግን መሰረታዊ ሐሳቡ ምንድነው ከተባለ የጸና ኦርቶዶክሳዊ አንድነት ህብረት በዘር በጎሳ በነገድ በአቅም በትምህርት ቤት በተማርነው ትምህርት ልክ በመጣንበት አካባቢ ልክ ያልተለካ ፍጹም የአንዲት ቤተክርስቲያን ልጆችና የአንድ የክርስቶስ አገልጋዮች ነን ብንጓዝ ችግሩን ቀርፈን ቤተክርስቲያኒቷንም ማሳደግ እንችላለን የሚል ሐሳብ አለኝ። አመሰግናለሁ። እሺ እኔ ደግሞ ሰው የሚናገረው እንግዲህ የሊተርጂ ሰዎች ምናምን እንዴት አድርጋችሁ እንደምታስቡት አላቅም እንዳለ አድርጎ ነው። እኔ ግን በአገልግሎታዊ አእምሯችን ውስጥ ስብከተ ወንጌል አሳሳቢ አይደለም ብዬ ነው የምጀምረው። አሳሳቢ ነገር አይደለም። ምክንያቱ ደግሞ ምንድነው? ለምሳሌ በሌሎቹ ትምህርቶቻችን ወይ ደግሞ በሌሎቹ ትምህርቶቻችን ለምሳሌ ድጓ ባለቤት አለው። የሚያስብለት ሰው አለ፣ የሚጠየቅበት ሰው አለ፣ የሚያበቃ ሰው አለ። በዛ በኩል በቅቶ ይመጣል። ሌላውም እንዲህ ነው። አጠር ያለ ጊዜ ስለሆነ ያለኝ ወደ አገልግሎታችን እንምጣ። ለምሳሌ ቅዳሴ ስላልተቀደሰ ሰው እንደውም በቀደም አንድ አባት በደንብ አድርገው ይሄን ነገር አስምረው ሲናገሩ ነበር። ቅዳሴ አለመቀደስ ችግር ያመጣል፣ ያስከስሳል፣ ጥያቄ ሁሉ አለው። ክርስትና ቢታጎል ክርስትና ሳታነሳ ቀርተሃል፣ ጥያቄ አለው። ማህሌት ቢታጎል ማህሌት ቀርተሃል፣ ጥያቄ አለው። ሌላው ነገር ሁሉ ጸሎተ ፍታቱ ሁሉ። ስብከተ ወንጌል ግን ለምሳሌ መድረክ ላይ በሚኖረው ጊዜ ለምሳሌ ክብረ በዓል መውሰድ እንችላለን። ብዙ አሳሳቢ አይደለም። መምህር በብዙ ድካም በብዙ ጥረት ታውቃላችሁ፣ ሁላችሁም በያላችሁበት ቦታ በብዙ ጥረት በብዙ ድካም በብዙ ስልክ ሰው ይመጣል። ከዛ በኋላ የሚታዘዘው በቢሮክራሲው ተሰፍቶ ነው። ቢሮክራሲው ምንድነው የሚለው? በዛ አካባቢ ባሉ አስተዳዳሪዎች ወይ ደግሞ ባለቆቻችን ነው ቅዱስ ፈቃዱ የሚሆነው። የተወሰነች ጊዜ ይሰጠዋል፣ ብዙም እንትን የለውም ማለት ትኩረት አይሰጠውም። ስለዚህ በአገልግሎታዊ አእምሯችን ውስጥ ስብከተ ወንጌል አሳሳቢ አይደለም። ይሄ ደግሞ ከመዋቅሩ ይጀምራል። በመዋቅሩ ለምሳሌ አንድ ሰው በጣም ሲደክመው ሲበረታ ነው አይደል መምጣት ያለበት። በጣም ሲደክመው ወደ ስብከተ ወንጌል መድቡኝ ይላል። ምክንያቱም ስብከተ ወንጌል በአገልግሎታዊ አእምሯችን ውስጥ ቦታ ስለሌለው አሳሳቢ ስላይደለ። የአገልግሎት እድሜው ትንሽ ረዘም ያለው ሰው ስብከተ ወንጌል እንዲያርፍ ይደረጋል። አንድ እሱ ነው። ሌላውና ሁለተኛው ሲባል እንደነበረው ሁሉ አገልግሎት ሂደት ውስጥ ግን ኢንቨስቲጌት ማናደርግም። ኢንቨስቲጌት የምናደርግ ቢሆን ሁለት ነገሮችን እንገመግም ነበር። አንደኛው ዓለሙ ላይ አሁን ምን አይነት አዝማሚያ ነው ያለው? ምንድነው ትሬንዱ? ሁለተኛ ነገር ደግሞ ተለዋዋጭ ሁኔታ ወይ ደግሞ ዳይናሚክሱ ምንድነው የሚለው ነገር ይገባን ነበር። ለምሳሌ አሁን ያለንበት ሁኔታ ሁሉንም አጥቢያ እኩል አሳስቦ አይነገርም። ስለሞቱም ሊሆን ይችላል፣ ቤተክርስቲያኒቱ ስላለችበት ሁኔታ ሊሆን ይችላል። ይህ ሁሉ የሆነው ደግሞ አንድ ክርስቶስ ራሳችን ሆኖ እኛ የክርስቶስ አካላት አባላት ሆነን በአንድ ላይ ታስረን በአገልግሎታዊ አእምሯችን ውስጥ ስብከተ ወንጌል ቦታ አለማግኘቱን ነው የሚያሳየው። ሲነገሩ የነበሩ ነገሮች በአገልግሎት እያገለገለን የሚገጥሙን ችግሮች ናቸው። ለምሳሌ መልአከ ታቦር 1 2 3 4 ብለው የጠቀሷቸው። እኔ ግን ጨርሶ አገልግሎቱ አለ ወይ አለ ብለን ነው ወይ የምናስበው? አለ ብሎ ለማሰብ እኮ ለምሳሌ አዲስ አበባ ከሆነ ይሁን፣ ምክንያቱም ከስብከተ ወንጌሉ ጋር በተያያዘም ጥቅምም ስላለው የተወሰነ ደሞዝም ስለሚከፈል። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን ከሆነ የምናስበው ሌሎቹ የአገልግሎት ክፍሎች በኃላፊነት እንደሚገለገሉ ሁሉ
ስብከተ ወንጌል በኃላፊነት የሚያስጠይቅና እንዲሁም ደግሞ አዲስ አበባ አላልኩም፣ ሌሎችንም ከተሞች አላልኩም፣ እንደ አጠቃላይ ግን እንደ ማዕከል ስንት ሰው ዳነ? ስንት ሰው ወደ ቤተ እግዚአብሔር መጣ? ስንት ሰዎች ተወለዱ ተብሎ እየገመገምን እየሰራን አይደለም። ይሄ ደግሞ እንደውም አንዳንድ ጊዜ ለምሳሌ ስብከተ ወንጌል ውስጥ እስቲ እንነጋገር። አሁን የአርዲተ ዮሐንስ ሐሳብ ጠፍቷል። አንድ ሰው ትንሽ ወጣ ያለ እንደሆነ ሁሉ ህዝብ ተለወደው በቃ ሰውን ሁሉ አስከተለው በጣም እንትን እያረገ ነው ተብሎ አይደል እንደ ግባ ተብሎ የሚወርቀው። ስለዚህ አገልግሎታዊ አእምሯችን ውስጥ ስብከተ ወንጌል ቦታ የለውም የሚለውን ነገር ይዘን እኔ እንደሚመስለኝ ለሚዲያውም ለችግር ፍለጋም የሚመስለው ችግሩን ከመሰረቱ ማንሳት ይመስለኛል እንጂ እያገለገልን ያለንበትን በየለቱ የሚያሳስበን አለመከባበሩ ምናምኑ ብቻ አይደለም። አለመከባበሩን የወለደው ጨርሶ ስብከተ ወንጌል የሚባለውና ክርስቲያናዊ አክብሮቱ በመካከላችን በመጥፋቱ ነው ብዬ ነው የማስበው። እንደ አጠቃላይ ቢሆን የሚሻለው የሚመስለኝ ስብከተ ወንጌልን ከሌሎች አገልግሎቶች አለመነጠል፣ አገልግሎቱን አእምሮአችን ውስጥ አስገብተን እንደ አንድ የወንጌል ሰባኪ እንደ ባለ ግዴታ መንቀሳቀስ። ሌላውና ሶስተኛው ስብከተ ወንጌልን እንደ ችግር ቀራፊነት መውሰድ፣ የግንዛቤ ችግሩን ማጥፋት። ምን ማለት ነው? ለምሳሌ አሁን ብዙ ጊዜ ስብከተ ወንጌልን የሚጋርደው ልማት ይሉት ነገር ነው። ልማቱ ስብከተ ወንጌል ሰው ቢሰበክ የኔታ የሚሉት ነገር አለ። ምንድነው የሚሉት? ከኪሱ ቀድመህ ነፍሱን እይ፣ ከገንዘቡ ቀድመህ ልቡን እይ። ስለዚህ ከገንዘቡ የቀደመ ልቡን ከኪሱ የቀደመ ነፍሱን አይተን ያ ስብከተ ወንጌሉ እንቅስቃሴያችንና አገልግሎታችን እነዚህ የሚባሉትን ሌላው የተባለውን በወንጌል ሌላው ይጨመርላችኋል ነው የተባለው። ስለዚህ ሌላው ከሚለው ካታጎሪ ውስጥ የሚገቡትን ነገሮች በሌላው መንገድ ይዘን ስብከተ ወንጌልን እንደ ችግር ቀራፊ፣ እንደ ልማት፣ እንደ ሰላም በተለይ ለምሳሌ በየጊዜው እየተወቀስን ነው። ወቀሳው ትክክል ይሁን ደግሞ ከጠቃሚ አስበውን ይውቀሱ አይታወቅም፣ ግን ይወቅሱናል። ለምሳሌ የሃይማኖት አባቶች በየጊዜው አራዊት እንኳን የማያደርጉት ነገር ይታያል ምድራችን ላይ። ይሄ በሚደረግበት ጊዜ አንዳንድ ሰዎች ራሳቸው የፈጠሩት እንኳን ሰዎች ሰሞኑን ማህበራዊ ሚዲያ ተከታትላችሁ ከሆነ የችግሩ ባለቤቶች ሰዎች እዚህ ሀገር የሃይማኖት አባት የለም ወይ ብለው ይወቅሱናል። ስለዚህ ወንጌል ችግር ፈች እንዲሆን ካሰብን ሰላሙም የኛ ኃላፊነት፣ አብሮ መኖሩም የኛ ኃላፊነት፣ አገልግሎቱም የኛ ኃላፊነት እንደሆነ አስበን በአገልግሎታዊ አእምሯችን ውስጥ ስብከተ ወንጌልን ቦታ መስጠት አለብን ነው የምለው። እግዚአብሔር ይስጥልን። እኔ አሁን መታየት ያለበት የመጀመሪያው በአገልግሎት እንደ አጥቢያ እንደ አዲስ አበባ ሳይሆን እንደ መላ ሀገሪቱ ብሎም በዓለም ባለችው ቤተ ክርስቲያን እይታ ብናያቸው ነገሮችን አሁን የሚነገረው በአጥቢያ ያለው ነው፣ በአካባቢ ያለው ነው። በገጠሪቱ ያለች ቤተ ክርስቲያንስ ባህር ማዶ ያለችው ቤተ ክርስቲያንስ እንዴት ነው እያየናት ያለው የሚለው አገልጋዩ መጀመሪያ የምታየኝ ህይወቱ አስተማሪ ነው ወይ? ቅድም በጥናቱ ተነግሮላል። ህይወቱ አስተማሪ ነው ወይ? ምን ይላሉ መምህራኑና እናንተ እንደምታውቁት እግዚአብሔር ወደ አቤልና ወደ መስዋዕቱ ተመለከተ የሚለው ስብከቱም ቅዳሴውም ማህሌቱም ዝማሬው መስዋዕት ቢሆንም ቅድሚያ ያየው ግን አቤልን ነው። ከዚያ በኋላ ነው አገልግሎቱን የሚያየው የሚለውና እኛነታችን ታይቷል ወይ? እኔ አንድ ምሳሌ የሚሆን ነገር ብቻ ባነሳ እዚህ ላይ አሶሳ ብዙ ዘመን ቆይቻለሁ ከወንድሜ ከመምህር ዮሐንስ ጋር። አንድ የኤንጂኦ ሰራተኛ ነው። ደም ግፊት አለበት። ደም ግፊቱን ለመቋቋም ጫት መቃም ግድ ነው ተብሎ ጓደኞቹ ተመከረ። እኔም ዮሐንስም ያልጣርነው ጥረት የለም እሱን ለማስተማር፣ ያልጠቀስነው ጥቅስ የለም፣ ያልወጣን ያልወረድበት የለም። መጨረሻ ሚስትየው አቡነ ቀውስጦስ ጋር ወሰደች። የክፍሉ ጳጳስ ነበሩና እሱም ቀረበ። ከሚገርማችሁ እስካሁን ትልቅ ትምህርት የሆነኝ እኔ ልጁ ራሱ ሲመሰክር አሁን ከዚያ ሁሉ ተገላግሏል። ፊታቸው ቀረብኩ አለ። መስቀላቸውን ብቅ አድርገው ልጄ ምን ይጠቅመሃል? ይህም ብቻ ነው ያሉኝ አለ። አሁን ጫት ባየው ቁጥር አለ ፊቴ መጥተው ተደቅነው ልጄ ምን ይጠቅመሃል የሚለው ውስጥ የተቀረጸ ምንድን ነው የሚያሳየኝ ለኛ የእሳቸው ህይወት ለዚህ ሰው ትልቅ ቦታ እንዳለው ለአገልግሎታችንም እኛ አገልጋዮቹ ነን ወይ? በመጀመሪያ ልናየው የሚገባኝ ጉዳይ ነው። ሁለተኛ ቅድም በእናንተ ያልታየው ብዬ የማስበው እኔ በቋንቋ አገልግሎት ዙሪያ እንዴት አይታችሁታል? ማህበረሰቡ የሚሰማውን ቋንቋ የማያገለግል አገልጋይ ሄዶ እዚያ ላይ በአስተርጓሚ ነው ወይ የሚሰጠው ወይስ በቋንቋ የሚያገለግለው አካል አለ ወይ የሚለውን
አይታይም ወይ የሚል ነው። ሶስተኛ የምታየኝ እኔ ሰባኪያን እኛ መካከል ቆሮንቶሳዊ ሕይወት የለም ወይ? የአጵሎስ ነው የኬፋ ነው የክርስቶስ ነው የሚል ተቧድኖ የማገልገል ሕይወት የለም ወይ? ይሄ ሕይወት ዋጋ ያሰጣል ወይ? ተቧድነን ሂደን ክርስቶስ ተከፍሏል ወይ ብሎ ጳውሎስ ሲነግረን እኮ ተዋህዶንም እየነገረን እንደሆነ ነው የሚገባኝ እኔ። ስለዚህ ይሄን ቆሮንቶሳዊ ሕይወት ከውስጣችን ብናጠፋ በሚዲያም ይሁን በአውደ ምሕረትም ይሁን ሌላው ከዚሁ ጋር ሁለት ሰባኪያን ቅድም ቀሲስ እንዳሉት ለአገልግሎት ክፍለ ሀገር ሂደው አንዱ እስኪጨርስ አንዱ ይተኛል። ምን አለ መድረክ ላይ ቁጭ ብሎ ቢማር? እሱ የማያውቀው ነገር እኮ ከወንድሙ ሊያገኝ ይችላል። ስለዚህ ይሄም መስተካከል ያለበት ጉዳይ ይመስለኛል። ከዚህ በተጓዳኝ እኔ መጨረሻ ላይ ማለት የምችለው በየቤተ ክርስቲያናችን በየጊዜው የሚነሱ አጀንዳዎች አሉ። አሁን ተሐድሶ አንድ ጊዜ ይነሳል፣ አክራሪ እስልምና በአንድ ጊዜ ይነሳል፣ ኢትዮጵያ ዓለም ብርሃን በአንድ ጊዜ ይነሳል። አንድ ጊዜ ሁሉም አጀንዳ እዚህ ይሆንና ከዚያ በኋላ ይደረሳል። አድምቶ የሚሰራ አካል አለ ወይ? በዚያ ላይ አንድ የተሰጠውን አጀንዳ አድምቶ የሚሰራ አድምቶ መስራትን ብቻ አይደለም፣ አንድ ወጥ መልስ ነው ወይ በየሚዲያ የሚሰጠው? ስለዚህ እነኚህ መታየት የሚገባቸው ይመስለኛል። አመሰግናለሁ። ሁለት ሀሳቦች ነው ያለኝ። ሌላውን ወንድሞቼ ሊቃውንት ተናግረውታል። ትልቁ ምስጋናዬ ይሄ ፕሮግራም ተዘጋጅቶ መነጋገራችን በእውነት ታላቅ ምስጋና ውስጥ አልፋለሁኝ። ምንድነው ትልቁ ነገር? እኔ አሁንም ተንደፋድፈን የምንሰብከውን ሰብከናል። ከነ ጭራሹ ቅድም መመሪያ ያዕቆብ የኔታ አቅርበውታል። አንድ ነገር መተው ማረፊያ ያደርጉታል ተብለናል። ስለተፈቀደልኝ አመሰግናለሁኝ። እንግዲህ ስለ ስብከተ ወንጌል ማውራት ራሱ ስብከት ነው። እኔ የሚሰማኝ ነገር ቢኖር አንደኛ ስሞቻችን ራሱን ቀይረው ይሄ ዲሞሽን ዲፓርትመንት አይደለም የሚባለው እሱን ቢቀየር፣ ይሄ ደግሞ አዌር በማድረግ ሁሉም የጋራ አመለካከት ቢኖረው በስብከተ ወንጌል ላይ ላለሁኝ። ሁለተኛው ደግሞ እንደ ሀገር አቀፍ ራሱ ምን አለ በአመት አንድ ቀን የስብከተ ወንጌልን ቀን ብናከብር እሱ ቢሰራ። በሶስተኛ ደረጃ ደግሞ ሞቢላይዜሽኑ አልተሰራበትም። እውነት ለመናገር እኛ ቤተክርስቲያን ውስጥ በአስተዳደር ቦታ ያሉት ሰዎች ራሳቸው ስለ ስብከተ ወንጌል ያላቸው አመለካከት በጣም የተዛባ ነው። እሱን መቀየር መቻል አለብኝ ብዬ አስባለሁ። ቅድም ከዛ ሊቀ ልሳናት እንደተናገሩት እንኳን ስብከት አይደለም ዛሬ እኮ እኔ በተወለድኩበት ሀገር ውስጥ ንስሐ በአስተርጓሚ እየተሰጠ ነው። ስለዚህ ብዙ ችግሮች አሉና ዛሬ ሁሉንም ተናግረን አንጨርስም። ሁሉም ነገር መዋቅራዊ ይሁን ኦርጋናይዝድ ይሁን በዚህ ልክ ከተሰራ እውነት ለመናገር በአጭር ጊዜ ውስጥ ህዝቡ ስለ ስብከተ ወንጌል ያላቸውን አዌርነስ ያንን መጨመር እንችላለን የሚል እምነት አለኝ። አመሰግናለሁ። አራት ነገሮች ነው እንግዲህ በእኔ በኩል ያቀረብኩት። ርዕሱ የሆነ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የስብከተ ወንጌል አገልግሎታችን እንዲህ ቢሆን የተሻለ ነው የሚል ነው። እንደ እግዚአብሔር ፈቃድ ሆኖ እንግዲህ መምህር በአብዛኛው ችግሮቹ ላይ ነው የተዘጋጁት። እኔ ደግሞ በአብዛኛው መፍትሄዎቹ ላይ ነው እንደው ያለፈውን እንዲህ ነው ከማለት መፍትሄው ላይ ብቻ ትኩረት ልስጥበት የሚል ነው ያቀረብኩትና ትንሽ ያለፍነውን ነገር አሳይተውናል። ቀጣይ ደግሞ ምን ማድረግ እንዳለብን ነው። ምክንያቱም አላውቅም ከዚህ በፊት እንዲህ አይነት መርሃ ግብር ተዘጋጅቶ እኔ ጎድዬ ሳልገኝ ከሆነ ይቅርታ እየጠየቅኩኝ ከዚህ በኋላ እንዲህ አይነት አገልግሎትን የተሳካ ለማድረግ በሚኖረን ውይይት ላይ ለመገኘት በራሴ ቃል እገባለሁኝ። ይህንንም ያዘጋጁትን አዘጋጅ ክፍሎች ማመስገን እወዳለሁኝ። ብዙ ማህበራትን ሰበስባለን፣ ብዙ ጽዋ ጉባኤ ላይ ብዙ አገልግሎት እንገኛለን። ለራሳችን ተሰብስበን መፍትሄ ማግኘት ግን አልቻልንም። የብዙዎቻችን ጥያቄ ነው። አንድ ሁለት ጊዜ በድር በምናምን ስም ተሰብስበን ያው ስጋዊነታችን ስላየለ ከመሰብሰባችን መፍረሳችን በልጧል። እና እንደዛ ስለሆነ እነዚህ ነገሮች አሁን ስቆጥር ቅድም 20 ነን ያለነው ከ20 ወደ 40 ከ40 ወደ 60 እያልን እንደው ይሄ ቤት ሰፍቶ እኛም የምናገለግለው አገልግሎት ከዚህ በተሻለ ወዴት ተደራሽውን ወደሚለው ነገር ብንጓዝ ጥሩ ይመስለኛልና ከባድ ነው ያሳለፍነው። ሂሮሺማና ናጋሳኪ ላይ ቦምብ የጣለው የአውሮፕላን አያቅም ነበር ምን እንደጣለ። ያዘጋጁ ሰዎች ነበሩ የሚያውቁት። እሱ ወስዶ እንዲጥል ብቻ ነው የታዘዘው። ከጣለ በኋላ ያቺ ምድር የሆነችውን ሲመለከት ዋት ዲድ አይ ዱ ምንድነው ያደረኩት ብሎ ከዛ በኋላ ራሱን አጠፋ። ምንድነው ያደረኩት? እና እኛም የምንናገረው ቃላት የሚያደርጋቸው ብዙ ነገሮች አሉ።
ዛሬ ተቀምጠናል። ትላንት የሰበኩት ሰው ምን እንዳደረገ አላውቅም። የዛሬ ሳምንት፣ የዛሬ ወር፣ አምና እንግዲህ በትንሹ ያለፉትን 30 ዓመታት እኔ በስብከት አገልግሎት ውስጥ አልፌያለሁ። ድር ላይ፣ ጽዋ ማህበር ላይ፣ ወደ ምሕረት ላይ፣ ክብረ በዓል ላይ፣ ሰንበቴ፣ ዝክር፣ ሰርግ፣ ሀዘን በጣም እጅግ ብዙ መርሃ ግብሮች ላይ እና ያለንበትን ስንመለከትና ምን ነበር ስንል ምንድነው ያደረኩት የሚለውን እንድንመለከት ያደርገናልና 4 ነገሮች ላይ ነው እኔ ማሳት የምፈልገው። አንደኛ ዕውቀታዊ ቢሆን ስብከታችን የሚል ነው። ዕውቀታዊ ቢሆን፣ ዕውቀታዊ ማለት የቤተ ክርስቲያኑን ዕውቀት የሚያስተላልፍ ትምህርት ሃይማኖት ሊሆን ይችላል፣ ስርዓተ ቤተ ክርስቲያን ሊሆን ይችላል፣ የቤተ ክርስቲያን ታሪክ በዓለም በኢትዮጵያ ሊሆን ይችላል፣ ትምህርተ ኖሎት ሊሆን ይችላል፣ ትምህርተ አበው፣ ነገረ ድህነት፣ ነገረ ቅዱሳን፣ ነገረ መላእክት፣ መጽሐፍ ቅዱስ ጥናት ዛሬ ማታ ወይ ነገ ማታ ወይ እሁድ ወይ በዚህ ወር ወይ በዚህ ሳምንት ማስተላለፍ አንድ መልእክት አለ። እዛ ላይ አንድ ትምህርት ሃይማኖት ማስተላለፍ አለብኝ። ይሄ ነው እንግዲህ አንዱ ሊሆን የሚያስፈልገው እንጂ ደርሼ ወጣ ወረደ ሞታ ነሳ ለምጻማ ቀና ጎባጣ እንዲያረገ የሚለውን ነገር ብቻ ሳይሆን አንድ ነገር በትምህርት ውስጥ ባስተላልፍ። ስለዚህ ዕውቀታዊ የሆነ ነው። እንግዲህ በትምህርት በገዳማት በዜማ በአብነት ትምህርት ቤቶች በብዙ ውስጥ ያለፍን መምህራን አለን። ዛሬ ደግሞ እድሉ ሰፊ ነው። ሚዲያው ላይ መጥቶልናል። ንባቡ፣ ዜማው፣ ትርጓሜው ምኑ ሁሉ ነገር ስንፈልግ ምናነበው ስንፈልግ አላነብም ብለን በድምጽ የምንሰማው ነገር ላይ ስለደረሰልን ያንን እድል ተጠቅመን ዕውቀትን የምናስተላልፍ ቢሆን ተመራጭ ይሆናል እላለሁኝ። ሁለተኛ ጥሩ ግላዊ ህይወት ያለው በሶስት መልኩ ነው። አንደኛ በእምነት፣ ሁለተኛ በምግባር፣ ሶስተኛ በንጽህና። በእምነት ራሳችን አማኝ መሆን አለብን። ኑ ጸበሉ ይፈውሳቸዋል፣ እምነቱን ተቀበሉ ያድናቸዋል፣ ንስሐ ግቡ ትፈወሳላችሁ የምንል ሰዎች ራሳችን ያ ህይወት አለን ወይ? ጸበል ስንጠመቅ ስጋ ወደሙ ስንቀበል ንስሐ ስንገባ ስናስቀድስ የምንታይነን ወይ? በእምነት የምንለው ያንን አምነን የምንኖር መሆን አለብን። ሁለተኛው የምግባር ነው። የምግባሩ ጾሙ አለ፣ ጸሎቱ አለ፣ ቅዳሴው አለ፣ ቁርባኑ አለ። እነዚህ ነገሮች ላይ ተሳታፊ ነን ወይ? ቁረቡ የምንል ሰዎች በእርግጠኝነት እንቆርባለን። እየቆረብን ነው ወይ እንደዛ የምንለው? ጾሙ የምንል ሰዎች መቼም በአንድም በሌላም ጉዳይ እንጾማለን። ጉድለት ሊገኝብን ይችል ይሆናል። የጤና ጉዳይ፣ የቤተሰብ ጉዳይ፣ የልጅ ጉዳይ፣ የተለያየ ነገር ሊገጥመን ይችላልና ከዚያ ጋር የተገናኙ ነገሮች ካሉ አዎ በተለየ ጉዳይ ግን ሰው ፊት ሳይሆን ራሳችን ለአደጋ ሳናጋልጥ ለትችት ሳናጋልጥ ሊሆን ያስፈልጋል ማለት ነው። ብዙ ጊዜ ቆመን ስንናገር ስንወርድ ሰው እንደዛ እንደምንናገር አድርጎ ስለሚገምተን ማለት ነው። ሁለተኛ መርሃ ግብር ላይ ይደወልልኛል። በፊታችን ህዳር ጽዮን ክብረ በዓል ስላለ በዚህ ሰዓት ቅዳሴ ላይ ነው ወይ ሰርክ ጉባኤ ይደወልልኛል። መርሃ ግብር ያስኩኝ ከዚያ በኋላ ተቀብዬ በእለቱ እንደምሄድ እጠብቃለሁኝ። ከቻልኩኝ ቦታው ላይ እገኛለሁኝ። ካልቻልኩኝ የማያስገኘኝ ጉዳይ ከገጠመኝ ደግሞ ለተቀበልኩት ስልክ እደውላለሁኝ። መገኘት አልቻልኩም በዚህ ጉዳይ ላይ። ስለዚህ ኃላፊነት ተሰጠኛለን የሚተካ ሰው ላዘጋጅ፣ አይ አንተ ትሸፍናለህ የሚለውን ነገር ማሳወቅ። 2 ስልክ 3 ስልክ 4 ጉባኤ እየተያዘ ዛሬ ሰባኪያን በጣም የምንታማበት ጉዳይ እስከ ዓርብ ጠብቀን 2ቱን ስልክ ዘግተን አንዱን ጉባኤ ደምስሰነው ሌላ አንዱ ጉባኤ ላይ የሚሄድ ጉዳይ እንዲህ አይነት ነገር ነው። ሲጠራ ያለማንሳት ስልክ መዝጋት። በጣም እጅግ ትልልቅ የሚባሉ አገልጋዮች ሰዎች ስልክ ዘግተውባቸው ከመንገድ ላይ የሄድኩባቸው ጉባኤያት አሉ። ምን ነው ሲባል በቃ መልስ አንሰጥም አሉ፣ ስልካቸው ዝግ ነው። እንዲህ አይነት ነገሮች ያጋጥማሉ ማለት ነውና እንግዲህ በዓላማ የተደረገ ነው። ስልኩ ተሰርቆ ይሆን ቻርጅ አልቆት ይሆን የማይገኝበት ችግር ገጥሞት ይሆን ባለቤቱን የሚያውቀው። ስለዚህ እንደዚህ አይነት ነገሮች በትክክል የምንናገረው የምናሳውቀው ስንችል እንችላለን፣ ሳልችል ደግሞ አልችልም መርሃ ግብር አለኝ የምንልበት ሊሆን የተሻለ ይሆናል። ንጽህና ጉዳይ ላይ ከባዱ ነገር ደግሞ ይሄ ነው። የንጽህና ጉዳይ ላይ በየጊዜው ጥርሳችንን አጽድተን ንጹህ ልብስ ለብሰን ካልሲያችንን አጥበን ጫማችንን አስጠርገን ንጹህ ሆነን የመቅረብ ጉዳይ ይሄ ቢሆን ጥሩ ነው። የምንታማ አገልጋዮች ካለን በንጽህናችን ጉዳይ ራስን ማስተካከል ያስፈልጋል። ስንቀርብ ከሰዎች ጋር ጠረናችን መዓዛችን ጥሩ የሆነ ሊሆን ይገባዋል ማለት ነው። ስለዚህ ሁል ጊዜ የማረገውን ሸሚዝ፣ ሁል ጊዜ የማረገውን ንጽህና፣ ሁል ጊዜ የማደርገውን ልብስ በንጽህና ጠብቄ ሊሆን ያስፈልገዋል። ስለዚህ ግላዊ ህይወታችን ጥሩ የሆነ ሊሆን ያስፈልገዋል። ሶስተኛው መልካም ማህበራዊ ህይወት ያለንን ደስታ አለ፣ ሀዘን አለ፣ ማህበራዊ ሚዲያ ደግሞ አለ። ደስታ ልደት አለ፣ ሰርግ አለ፣ ምርቃት አለ፣
ከእስር የሚፈታ ሰው አለ። ብዙ ደስታቸው ላይ እንካፈላለን ማለት ነውና ማህበራዊ ህይወት ላይ የምንገኝ ቤተክርስቲያንን የምናሳይ እኛም ደግሞ ስንገኝ የራሳችንን መልእክት የምናስተላልፍ ሰዎች ልንሆን ያስፈልገናል። ግን ገደብ ሊበጅለት ያስፈልጋል ማለት ነው። ይበላል፣ ይጠጣል። ከዚያ በኋላ የሚመጡ ሰዎች አሉ። ዘፈን ሊሆን ይችላል፣ ጭፈራ ሊሆን ይችላል። ስለዚህ እኛ ላይ እዛ ላይ አለመሳተፍ መልእክታችንን አስተላልፍ ከቀረጻ ውጭ መሆን ያስፈልጋል። ተነስተን ባንዘፍ ሲዘፈን እኮ ተቀምጠው እያዩ ነበረ የሚባል ነገር ደግሞ ይመጣል። እኛ ከቤት ሳንወጣ ነው ነገሩ የሚደርሰው ባለው እንቅስቃሴ ማለት ነው። ሀዘን ጊዜ ሀዘን የምንለው ለቅሶ ብቻ አይደለም። ታሞ የተኛ ሰው አለ፣ ስራ የማጣ ሰው አለ፣ እንዲህ አይነት ነገሮች አሉ። ስለዚህ እዛ ሰጡ አገልግሎቶች በሙሉ የሚያጽ ይሆን ያስፈልጋል ማለት ነው። ብዙ ይገጥመናል። እዚያ ላይ ጥሩ መልካም ማህበራዊ ህይወት ያለን ሰዎች መልካሙን ጥሩን አገልግሎት ሰጥተን ያንን የሚመለከት መልእክት ማስተላለፍ አስታውሳለሁ። አንድ 5 ዓመት ይመስለኛል አንድ ቦታ ላይ ለአገልግሎት ሂደን እንደምታውቁት ብዙ ጊዜ ሁለት ሰባኪ ነው ክፍለ ሀገር ጉባኤ የሚጠራው አርብ፣ ቅዳሜ፣ እሁድ። አንዳንድ ጊዜ አንድ ይጠሩና ከደብሩ ላይ ሰብክ ይደረጋል። ስለዚህ ክፍል 2 ተሰብካለ ተብዬ እየጠበቀ ክፍል 1 እዛው ያለው መምህር ሰበከ እየተከታተልኩኝ ነበር። እኔ መጀመሪያ ስለ ጾም አስተማረ። አንድ 20 ደቂቃ ቆይቶ ደግሞ ስለ ጸሎት ቀጠለ። እንደገና ጨረሰ። 1 ሰዓት አስተማረ። ጥሩ ነው ቃለ ሕይወት ያሰማልን አልኩት። እኔ አይ ቃለ እግዚአብሔር መሽጠፋ መምህር የሚለን አጣን እንጂ አለ እና በአንድ ሰዓት ውስጥ ነው እንግዲህ ያንን ሁለቱን ርዕስ ያስተማረውና አንዳንድ ጊዜ ስንሄድ ቦታው ላይ ያለውን ነገር የሚመጥን መልእክት ይዘን ልንሄድ ያስፈልገናል ማለት ነው። ደስታውን በደስታ ሐዘኑን በሐዘኑ መፈታቱን በመፈታት ለቅሶውን በለቅሶ ሰርጉን በሰርግ ምርቃቱን በምርቃት ብዙ ነገሮች አሉና እንደዚያ ቢሆን የተሻለ ይሆናል ብዬ አስባለሁ። የመጨረሻውና አራተኛው ስብከቱ ዓላማ ያለው ዓላማ ያለ ምንድነው? ይሄን ስብከት መሰብክበት ዓላማው ምንድነው? ቅድም ተነስቷል። አሁን የዘመነ መጸው ሁለተኛ ወቅት ላይ ነን፣ ዘመነ አስተምህሮ ላይ። ስለዚህ አንደኛው ሰንበት ነው፣ ሁለተኛ ሰንበት ነው፣ ሶስተኛ ሰንበት ነው። ስለዚህ ምንድነው የሚሄድበት ጉዳይ? አንዳንድ አድባራት እንደምታውቁት በላይ ቤት ነው፣ በታች ቤት ነው። ካለፈውን ሰንበት ወደዚህ የፊተኛውን ወደዚህ ያመጣሉ። ስለዚህ 3 ሰንበት ነው ተዘጋጅቼ የሚሄደው እኔ የሚቀያየር ሊኖር ስለሚችል ማለት ነው። ምክንያቱም በተቻለ መጠን ወንጌል ቢሰበክ ነው በጣም የተሻለ የሚሆነው ከአቅም በላይ ካልሆነ መድረስ ካልቻልኩ በስተቀር። ስለዚህ ደውልለታል በሰባኪው ምንድነው ቅዳሴ ላይ የተነበበው እስክደርስ ድረስ፣ እሱም ካልደረሰ አይኔም ገና እየሄድኩ ነው ይለኛል። ስለዚህ እዛ እንደርሳለን። መድረክ ላይ እንደተገናኘን የሚቀድሰውን ዲያቆን ምንድነው ቅድም ያነበባችሁት ወንጌል የተሰበከው ስብከት ምንድነው ብዬ ቶሎ ግጻዩን በሶፍት ኮፒም ስለያዝኩት ያን መለከትና ያን መልክ ግን ምንድነው መልእክቱ? ይሄ ዓላማው ምን? ይሄን ስብከት መሰብክበት ዓላማው ምንድነው? ለሰው ማስተላልፈው በግሪክ እንዲባላል፣ በዕብራይስጥ እንዲባላል፣ በአረብኛ እንዲባላል፣ እንትን እንዲላሉ ይሄን ማስተላለፍ ነው የሚሄደው አይደለም። ሌላ ያን ስብከት መሰብክበት ዓላማ አለው ማለት ነው። ያንን ዓላማ ነው ይዞ መነሳት የሚያስፈልገው። ከችግሩ ይልቅ መፍትሄው ላይ ማተኮር ነው። በቃ እንዲሆነ 38 ዓመት ተኝቶ አልጋው እንደዚህ ሆኖ 30 ደቂቃ 40 ደቂቃ ከዚያ በኋላ መደምደሚያው መፍትሄ የሚያመጣ አይሆንም። ስለዚህ መፍትሄ የሚያመጣ ሊሆን ያስፈልገዋልና በዚህ አይነት መልኩ ነው እንግዲህ ስብከታችን ቢሆን የተሻለ የሚሆነው። እርስ በርስ መሳሳላችን መነጋገራችን ጥሩ ሆኖ ሳለ ባለማደጉ ምክንያት ዛሬም ከቤታችን አልወጣንም። ቅድም እንዳሉት መምህር ወደ ሌላ መሄድ ሲገባን ከቤታችን ዛሬም አልወጣንም። እዚሁ ነው ባለንበት እየረገጥን ያለነውና ያንን ማስተካከል ሲቻል መሄድ ሲቻል በሰዓቱ መጨረስ ማከናወን ሲቻል ብዙ ችግሮች ይፈጠራሉ። እናውቃለን እኮ እገሌ ነው የሚመጣው በቃ ሲጨርስ ደውሉልኝ ተብሎ የሚኬድበት ሁሉ ነገር አለ። ምክንያቱም አንድ ሰዓት ሰብኮ ሰዓት አልቋል ሲባል አሁን ወደ ርዕሳችን እንገባለን ይላል። ስለዚህ እንዴት ሆኖ ነው እንደዛ አገልግሎቱ ሊሳለጥና ጥሩ ሊሆን የሚችለውና ስንወጣ ሰዓታችንን እንገምታለን። የአየር ጸባይ ቢኖር፣ ሰርግ ቢኖር፣ ለቅሶ ቢኖር፣ ቅዳሴ ላይ ቢሆን፣ የሰርክ ጉባኤ ቢሆን የሚሆን ነገር ካልሆነ እንጠይቃለን። 6 ደቂቃ ነው የምሰብከው 20 ደቂቃ የ3 ሰዓቱን ስብከት በ20 ደቂቃ ውስጥ አጠናቀቃለሁ። እኛ አይ 1 ሰዓት ነው የምሰብከው ተብሎ ደግሞ ከ15 ደቂቃ በኋላ በቃ ሊባል ይችላል። ዛሬ 15 ቀን ነገር ነው መሰለኝ አንድ ብር ላይ ተከታታይ ትምህርት እያስተማርኩኝ ጥያቄና መልስ ቀን ስለነበረ አንድ 10 ጥያቄ ተዘጋጅቶ የመጀመሪያውን ጥያቄ መመለስ ስጀምር ወረቀት መጣልኝ። መምህር ስብከቱን የሚቀጥለው ሳምንት ታረጋዋለህ ተብሎ
አቋርጥ የሚል መጣልኝና ምንድነው ጉዳዩ መሰላ የሆነ የሚያስተካክሉት ነገር ስላለ ስፒከር ምናምን እሱ ለሳምንት አድርገው ስንት ደቂቃ ነው የምትፈልጉት እናንተ 15 ደቂቃ እኔ በ10 ደቂቃ ጨርሰዋለሁኝ ብዬ በ10 ደቂቃ 10ሩን ጥያቄ መልሼ ጨረስኩኝና አንዳንድ ጊዜ የሚመጡ ነገሮች አውደ ምሕረቱን እንድንቆጣጠር ግድ የሚሉ ነገሮች ይኖራሉና ሰዓታችን አለባበሳችን ንግግራችን እነዚህን አይነት ነገሮች ሁሉ መስመር ይያዙ ቢሄዱ የተሻለ ይሆናል የሚል ሐሳብ አለኝ እንግዲህ ከብዙ በጥቂቱ ይሄንን ይመስላል ሰማኑን በልቦናችን ያሳደረብን ነው ምንለዋል እሺ በልቦናችን ያሳደረብን ወራ ግብረ መሪ ይረከብልናል በዚህ ያጠናቀቃለሁ ብንነጋገር ይሄ በግማሽ ቀን ወይ በአንድ ቀን የሚያልቅ ጉዳይ አይደለም እንደተባለው ለመነሻ ያክል ነው በቀጣይ ይሄ የፓናል ውይይት እንግዲህ በስፋት በሀገረ ስብከትም ደረጃ ተወካይ ተልኮ እንግዲህ የምንመካከርበትና የቤተክርስቲያን የስብከተ ወንጌል አገልግሎት ዘመኑን የዋጀ እንዲሆንና የቤተክርስቲያን አገልግሎት እንዲሰፋ ለማድረግ ሰፊ ስራዎችን እንሰራለን እንደ ሚዲያ የዛሬ መርሃገሩ ግን እዚህ እንግዲህ ለሚከታተሉን እንደዚሁም ደግሞ በቴሌቪዥን መስኮታቸውም የሚከታተሉን ደግሞ ብዙ በስብከተ ወንጌል አገልግሎት የተሰማሩ አሉና እንደው መምህራኖቻችን ያው መነሻ ሐሳብም ስላቀረቡልን አጠር አድርገው ያጠቃልሉልንና የዛሬ መርሃግብር በዚሁ እንጨርሳለን ብዙ እውቀት ነው እኛውን እንደው ከናንተ የተለየ ሐሳብ እንዳላመጣን ተስፋ አደርጋለሁ ግን በጣም ብዙ ነገር ነው በማስተዋወሼ ደብተሬንም ለሞላው ስል ነው አሁን ሰዓቱ ያለቀ የተባለውና በጣም ብዙ ነገር ከናንተ ተመሪያለሁ በእውነት መምህራን ቃለ ሕይወት ያሰማልን ሁላችንም ምርታማ እንሁን ጥሩ ውጤት እናምጣ ነው ግን አሁን በጣም መምህራን እዛ ከኋላ አካባቢ ተቀመጡ ነመጋይብሊ በጣም የሚገርም ነገር ነው ያቀረቡት ትልቅ ስብከተ ወንጌል ጉባኤ ተደርጎ በቅርቡ ነው ወደ ገርጂ ጊዮርጊስ ላይ በጣም ብዙ ብር ወጪ ወጥቶ የደብሩ አስተዳዳሪ ስብከተ ወንጌሎቹን ሰብስበው አንድ ከባድ ጥያቄ ጠየቁን አሉና ምንድነው ጥያቄው በዚህ ጉባኤ ስንት ነፍሳት ዳኑ ስንት ሰው አስጠመቃችሁ ብለው ጠየቁን አሉ ከባድ ጥያቄ ነው የስብከተ ወንጌላችንም ዓላማ ያ ነው ወንድሞቼ መምህራን ስታነሱ የቆያችሁት በጣም ብዙ ማስተዋወሻ ይዘናል ግን መምህር እንዳሉት ቀጣይ መሆን አለበት ሌላ ጊዜም ሌሎች ወንድሞች እንዲህ ያደረጉ መንዝሊ እንኳን ብንገናኝ እንዳላችሁት ደግሞ የሚመለከታቸው አካላትም ተገኝቶ ስቴክሆልደርስ ሌሎቹንም እንደዚህ ብናደርግ ቤተክርስቲያናችንን መቼስኛ ደባ አቅማችን ትንሽ ድንጋይ እንኳን ጣል ብናረግ ሌሎች ደግሞ ከኛ የተሻሉ ነገሮች ደግሞ ሊያስቀምጡ ይችላሉ የሚል ሐሳብ አለን እግዚአብሔር ያክብርልን መቼም በድፍረት እናንተ ፊት ቆመናል ይቅርታ እንጠይቃለን እግዚአብሔር ይስጥልን እዚህ እንግዲህ ተገኝታችሁ ያው ይሄን መርሃግብር ስለታደማችሁ ያላችሁን ሐሳብ ስላካፈላችሁ እጅግ አድርገን እናመሰግናለን በቀጣይ እንግዲህ በዚህ የተከታተላችሁ አላችሁም እንደዚሁም ደግሞ በቴሌቪዥን መስኮት እዚህ መምጣት ያልቻሉ በርካታ በስብከተ ወንጌል አገልግሎት የተሰማሩ ወንድሞቻችንንም ጨምረን ያው ቀጣይ ጉዳዮችን አብረን የምንመክርና ለቤተ ክርስቲያን አገልግሎት እጅ ለእጅ ተያይዘን የምንሄድ ነው የሚሆነው እኛ እንደ ሚዲያ እንግዲህ ያው መርሃግብሩን ማዘጋጀት ነው ዋና ድርሻችን እናንተ ደግሞ እየተመካከራችሁ ሌሎች ወንድሞቻችንን ይዛችሁ ተገኝታችሁ ቀጣይ የቤተ ክርስቲያን አገልግሎት ዘመኑን ዋይቶ በተለይም አሁን በስፋት የሚነሳብን ቴክኖሎጂን የተመለከቱ ጉዳዮችን በሚገባው ልክ አንስተን ዛሬ መሃል ተገኝተዋል የተወሰኑ ወንድሞቻችንን ጋብዘናል በተለይ ቴክኖሎጂውን ተጠቅመው ስብከተ ወንጌልን ስራ እየሰሩበት ያሉ ወንድሞች ተገኝተዋል በመካከላችን እነሱም ሐሳብ ይዘው የሚሄዱና የቤት ስራ የሚወስዱ ነው የሚሆኑ በቴሌቪዥን መስኮትም የሚከታተለን ደግሞ የራሱን የቤት ስራ ወስዶ በቀጣይ መልሰን የምንገናኝ ነው የሚሆነው እንግዲህ በቴሌቪዥን መስኮት ስትከታተሉም የነበራችሁ እዚህም ተገኝታችሁ መርሃግብራችንን የተከታተላችሁ በዚሁ እናጠቃልላለን መልካም ጊዜ ነው የምንመኘው